ሰላም ሰላም ውድና የተከበራችሁ የአሹ ሚዲያ ተከታዮች ዛሬ እንግዲህ በጣም የሚያሳዝን ነገር ነው ይዤላችሁ የመጣሁት። ይህን ቪዲዮ ከማየታችሁ በፊት ግን ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! እንደዚህ የሆነች ኧረ በጣም እኮ ነው ምንድነው እንደዚህ? እስቲ በደንብ ስሙት። ኧረ ይደብራል በጣም። ሃኒ ምን ይሰራልኛል? ወላሂ ምን ማይሰራልኝ ቤት አትጥሪ በማረም ረፊ ይኸውልሽ። ቆይ ምንድነው? ቆይ እንደዚህ ኧረ አይመታም፣ እንደዚህ አይመታም። ኧረ ታይ እንደሱም አይመታም። እንደዚህ ነው የሚረገጠው። ኧረ በስመ አብ። አንቺ እኮ እኔ ክፉ ሆኜብሽ ለአንቺ መጥፎ አስቤ እንደዚህ የሆነች እኔ እኮ አዳምጥም ተዋት በቃ። በጣም ነው የሚያሳዝነው። ይሄ መከራ እንደሚመጣብሽ ማወቅ ነበረብሽ። ከማን ጋር እንደምትፋለሚ ባለፈው እኔና ሃኒ ከማን ጋር እንደምትፋለሚ ነግሬሽ ነበር ባለፈው። እኔ ወላሂ ውስጥ ግዳት እያለኝ ነው። እኔ በላይ ወላሂ ሰላ አላገኘሁም። እኔ ጂዚ ያመመኝ ነው ያለው ማለት ነው። ቪዲዮ ነው በጣም እኮ ይገርማል። አሁን ሴት ልጅ ላይ እንደዚህ አይነት ነገር እንዴት ይሰራል? አረ በጣም እኮ ከባድ ነገር ነው። በጣም ያሳዝናል። እና እንደዚህ አይነት ቪዲዮ በብዛት ሰርቼም አላውቅም፣ ግን በጣም ስላሳዘነኝ ነው ዛሬ የሰራሁትና ደግሞ ብዙ ሰዎች በዚህ ምክንያት ለኦብሴ እንግዲህ አንዳንድ ነገሮች እያደረጉ ይገኛሉና አሳያቸዋለሁ። እስከ መጨረሻ ተከታተሉት። እንግዲህ ያው ለእግዚአብሔር ዓላማ አለው። በሆነ አጥቃጫ ደግሞ ሊረዳቸው ፈልገው ሊሆን ይችላልና ብዙ ሰዎች እንግዲህ ያው ይገዛ እያደረጉ ነው። እስቲ ቀጥታ ወደ ቪዲዮ እንሄዳለን፣ አይተን እንመለስ። እባክሽ ባታለሽ። እሺ ይሄው ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እኔ የኔም ባፍሰስ ይበል አታልከሽ። እሺ አናበይ አንቺ ታለቅሽ ልጅ አይደለሽም። እሺ በጣም የምንወድሽ በጣም ቆንጆ። እሺ እውነት እሺ እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የኦብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው፣ ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው፣ እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጣሁት የምሄዱ ሌላ አልነበረኝም። እኔ ምስክርም ነበር ራሳችሁ ለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩት እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር፣ ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እባክሽ ባታለሽ። ይሄው ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እኔ የኔም ባፍሰስ ይበል አታልከሽ። እሺ አናበይ አንቺ ታለቅሽ ልጅ አይደለሽም። እሺ በጣም የምንወድሽ በጣም ቆንጆ። እሺ እውነት እሺ እባክሽን። ስለዚህ በትክክል አሁን ምን ያስፈልግሻል? ከስራሽ ጋር በተያያዘ ኦፊስ ማነው ሮም የሚያኖራ በእጄ ነው የማጥበው።
እና የተከራዩበትም አይታችኋል። ቤቱን እቺ ናት። እና ልጄን በቃ እንደዚህ መውጣቱ ካልቀረ ደህና ቦታ እንድትማር ነው የምፈልገው። ዩኒቨርሳል ታክሲ ኦብሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ከአንቺም ቋሚ ነገር ከእናንተ ደህና ትምህርት ቤት እንዲያስተምርልኝ ነው የምፈልገው። ሞራላን እንትን ስላለ የልቦና እንትንም ምክር እባክሽን አታልቅሽ እሺ። በጣም ነው የምንወድሽና እውነት አታልቅሽኝ ያልሽኝ እባክሽ እንወድሻለን እሺ። ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተን ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦብሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬውኑ ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ እንድትማርልን እንፈልጋለን። እሷ የባስ ይሄ እሷን እንድትማርልኝ ነው የምፈልገው። እሷን ሞራል የልቦና እንትን ልቦና እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱ አልነበረም። በዛ እንትን እንደለቀቁ ማለት ነው። እና እሱን እንዳታለቅሽ እሺ፣ እንዳታለቅሽ። አንቺ ጀግና ነሽ እሺ፣ እሺ። በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ እሺ። በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ እሺ። በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ያስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ የምትሳተፍ ልጅ ነበራት። ግን ይሄ ነገር ሲመጣበት ቀነሰችብኝ፣ ብዙ ነገር ቀነሰችብኝ። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። በጣም ደስ ይላል። እንግዲህ ብዙ ሰዎች እገዛ እያደረጉ ይገኛሉ። በዚህ አጋጣሚ ዩኒቨርሳል ታክሲ ቴንኪው ለማለት ነው በበኩሌ እወዳለሁና ቀጥታ አሁንም ደግሞ ሌላ ቪዲዮችም አሉ አሳያችኋለሁ። እናንተ ብቻ እስከ መጨረሻ ተከታተሉት። ላይክ እያደረጋችሁ አበረታቱልኝ። በዚህ አጋጣሚ አሁን ቀጣይ ቪዲዮ እንሄዳለን። ይመቻችሁ። እንግዲህ ጠዋት ኦብሴና እናቷ ቤት መጥቼ የሚፈልጉትን ጠይቄ ነበረ። ዩኒቨርሳል ታክሲም ያን እንደሚያደርግላቸው እርግጠኛ ነበርኩ ስነግራችሁ። እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦብሴ እናት የጠየቀችውን እንዲሁም ለኦብሴ የሚያስፈልጋትን እናደርጋለን ብለው አብሮኝ መጥተዋል። ይሄንን ደግሞ ያደረገው እንዳልኳችሁ ዩኒቨርሳል ታክሲና ዴሊቨሪ ነው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብሮኝ መጥተዋል። እሺ በጣም ነው የምናመሰግነው ኪዱ። ይሄን ጉዳይ የሰማነው ዛሬ ጠዋት ነው። ዛሬ ጠዋት እንደነገርሽን እንግዲህ ባለው ነገር የሁሉም ኢትዮጵያዊ ልብ ያዘነበት ነው። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦብሴም እንዲሁ ጎበዝ ልጅ እንደሆነች ሰምተናል፣ ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲ እና ዴሊቨሪ ለዛሬ እሳቸው በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይሄን ይዘን መተናል። የልብስ ማጠቢያ ማሽን ናት። ከዚህ በኋላ እንግዲህ ይደግፎታል ብለን እናስባለን። የተወሰነ ነገር ኦብሴን ደግሞ ከዚህ በኋላ ያላትን የትምህርት ወጪዋን በአጠቃላይ ዩኒቨርሳል ታክሲና ዴሊቨሪ ከተጠቁት ጎን ለመሆን በህዝብ ፊት በአንቺ ፊት በሚዲያሽ ስም ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለችበትም ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። ሙሉ ወጪዋን በተመለከተ ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። በሚያስፈልገው ሁሉ ከጎናችሁ ነን። የኢትዮጵያ ህዝብ ከጎናችሁ ነው። የኦብሴን ሁኔታ አሁን ያለችበትን እንግዲህ ከደረሰው ነገር አንጻር የብዙ ሰው ፍርሃት ምን እንደሆነ ይገባናል። ስለዚህ ከስነ ልቦና አንጻር መታገዝ ያለባትን ከትምህርት አንጻር በእያንዳንዱ ነገር አብረናት እንቆማለን። የስነ ልቦና ድጋፍ ታገኛለች። ትምህርቷን ከዚህ በኋላ ያለምንም መረበሽ እንድትማር ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። ስለዚህ እድል ደግሞ ኪዱ አንቺን እናመሰግናለን። አቶ በረከት በጣም ነው የማመሰግነው። በጣም እንግዲህ ደስ ይላል። እንዳያችሁት ነው እንግዲህ እንደዚህ አይነት መልካም ስራ እንግዲህ በጣም ደስ ይላል። ለሰው መልካም ነገር ማድረግ ይጠቅማል። እንግዲህ ያው እንደዚህ በዚህ አጋጣሚ ደግሞ መልካም ነገር ለሰው ለመስራት ወደኋላ አትበሉ ለማለት ወዳለው በጣም እኔ በበኩሌ ደስ ብሎኛል።
አሁን ደግሞ ቀጥታ በጣም የሚገርም ነገር ላሳችሁ ነው። የሚገርም ነገር ላሳችሁ ነው። አንድ ከባድ የሆነ ልጅ አለ። ከባድ የሆነ ልጅ ማለት ነው። ወጣት ነው፣ ጀግና ነው፣ ዩቱበር ነው፣ ዶክተር ነው። እንግዲህ እሱ ደግሞ ምለውን ነገር ሰምተን እንመለሳለን። በጣም ደስ ይላል። ዘላቂ የሆነ ነገር ደግሞ ምን እንደሚያደርግ ከሱ መስማት ይሻላል። እንግዲህ ብዙ አላወራም፣ ከሱ እንሰማለን። ቀጥታ ወደ ቪዲዮ። አረ እናንተስ ትለያላችሁ። ኦፕሲ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ አመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላች። 1000 ሰብስክራይበር ኦልሬዲ ደርሳለች። ስለዚህ ከዚህ በኋላ ቻናሏ ላይ ቪዲዮ እንለቃለን። ቪዲዮ ለመስራት የሚያስፈልጓት ሁሉንም እኛ ስለምናሟላ ከእናንተ የሚጠበቀው ጀስት ቪዲዮ ስትለቅ ማየት ብቻ ነው። ወሻወር ነው ቢቀራት ሰው ያንን ወሻወር አሁን ትሞላለች። እና አዲስ ቻናል ስለሆነ ዝም ብላችሁ ሰርች ስታደርጉ የተለያዩ የሌላ ሰዎች ሊመጣ ይችላል። ስለዚህ ትክክለኛውን ሊንክ ዲስክሪፕሽን እና ኮሜንት ላይ ያስቀምጫለሁ፣ መጨረሻ ላይ ፖስት ያደረኩት ቪዲዮ። ስለዚህ የኔ ዩቲዩብ ቻናል ላይ የለቀኩት ቪዲዮ ነበር የሷን ቻናል ፕሮሞት ለማድረግ እና ገና ቪዲዮ መታየት ሳይጀምር ትንሽ ሰው አይቶት ኢሚዲየትሊ ነው 1000 ሰብስክራይበር የሞላው እና በ24 ሰዓት ውስጥ 50000 ሰብስክራይበር እናስገባለን በእርግጠኝነት። እና አሁን ቻናሉ መከፈቱ እና የመጀመሪያ ሰብስክራይበር ማግኘቱ አይደለም ትልቁ፣ በትክክል በእግሯ እስክትቆም ድረስ ደግሞ እኛ ቪዲዮ የእሷ ቻናል ላይ እየሰራን እየለቀቅን በደንብ ሰፖርት እናደርጋታለን። ከእናንተ የሚጠበቀው ማየት ብቻ ማየት ብቻ የሚጠበቀው በእግሯ ትቆማለች። በቋሚነት በየወሩ በዶላር ተከፋይ ትሆናለች ማለት ነው። ያንን ደግሞ ከዚህ በፊት ብሩክና ሚኪ የሚባሉ ልጆች ላይ ያደረገው ነገር ነው። አሁን ደግሞ የእሷ ላይ እንደግመዋለን በሰፊው ከፋተን ማለት ነው። አሁንም እንግዲህ ሌላ ነገርም አለ። ኦፕሴ ደግሞ በጣም ጎበዝና ታታሪ ወጣት ልጅ ናት። በጣም ጎበዝ ልጅ እንደሆነች እንግዲህ ያው ሰምተናል። በጣም ጎበዝ በትምህርት በተለያየ ነገር ጎበዝ እንደሆነች ያው ሰምተናል። ቀጥታ ከሷ ደግሞ እንሰማለን። በጣም ጎበዝና ታታሪ የሆነች ልጅ ናትና እስቲ አሁን ደግሞ ከኑቲ ዳሎር ጋር ዶክተር ኑቲ ዳሎር ዩቲዩበር ወይም ዶክተር ኑቲ ዳሎር ጋር አሁን እሷ አጭር ቆይታ ታደርጋለች። ከነሱ ጋር አብረን ቆይታ እናደርጋለን። ቪዲዮ አይተን እንመለሳለን። ብቻ እስከ መጨረሻ ተከታተሉት። ይመቻችሁ። ቀጥታ ወደ ቪዲዮ እና ኦፕሴ ስላንቺ የሰማሁት በጣም የገረመኝ ነገር እግር ኳስ እንደምትጫወች ያውን ስትናገሪ ነው። እና የት ነው ትምህርት ቤት ነው የምትጫወቺው? ያው ትምህርት ቤት ውስጥ ነው። ፕሮጀክት ነው። ኮልፌ ጀሙ ፕሮጀክት ይላል። ኮልፌ ጀሙ ፕሮጀክት ይላል። ያው ከትንሽነት ጀምሮ ነው እዛ የገባሁት። አሰልጣኛችን ደግሞ ኮሽ ገለቱ ይባላል። አንድ አባት ሆኖ ነው ሴቶችን እያሰለጠነ ያለው። በዚህ ምክንያት እንኳን እኔ አፈሪ ትምህርት ቤት አልሄድም ኳስ አልሄድም እንኳን ስል ለሰው ብለሽ ነው ወይ ብሎ ብቻ አበረታቶ ለዚህ ያደረሰኝ እሱ ነው። በጣም ማመስገን ፈልጋለሁ። ይሄ ነገር ስለተፈጠረ ትምህርት ቤት አልሄድም ብለሽ ነበር? ብዬ ነበር። ኳስም ትምህርት ቤት ማይደም ብዬ ነበር። እኛ በተኛንበት ገብቶ እንቅልፍ ያነሳት መጥቶ እና ኳስ ይዞኝ ሄደው ብቻ ብዙ ነገር አድርጎልኛል። ኮች ገለቱ በጣም እውነት አንዳንዴ ትምህርቱንም ብላኮ ቤት ቀርታ ነበር። እሱ እኔ አለሁልሽ አጠገብሽ፣ እንዴት ለሰው ብለሽ ትቀራለሽ? እነሱ ይፈሩበት እንጂ አታፍሪበት ነው፣ አይዞሽ ብሎ ያወጣት እሱ ነው። እና እግር ኳስ ላይ እንዴት ነሽ? አሪፍ ነኝ። የትኛው መስመር ላይ የምትጫወች? እኔ መሀል ተከላካይ ነኝ። ቀጣይ ብሔራዊ ቡድን ላይ እንጠብቅሽ? አዎ። ስለዚህ ብሔራዊ ቡድን ላይ ሉሲ ላይ ጠብቋት። ባይዘው በጣም ጎበዝ እግር ኳስ ተጫዋች እንደሆነች ተስፋ አላየሁሽም እኮ ገና፣ ግን እንዲሁ ደስ ስላለኝ እኔም በኋላ ታችን ማስገባት የሚፈልጉ ሴቶች የሚያበረታታ ፕሮጀክት ነው። ኮልፌ ጀሙ ኮልፌ ቀራኔ ወረዳ 4 ላይ ጀሙ ትምህርት ቤት ማግኘት ትችላላችሁ። ያው ሴቶችን ማስገባት እንችሉ ሴት ትችላለች። ያው አብዛኛው ወንድ ሲጫወት ነው የምናየው ኳስ፣ ግን ደግሞ ሴቶችም እንደሚችሉ አሳይተውናል። ውድ ፋሚሊዎች ተመልሰናል። እንግዲህ ያው እንዳያችሁት ቪዲዮ በጣም የሚያሳዝን ቪዲዮ ነበረ። ነገር ግን ያው በመጨረሻ ላይ አንዳንድ ጥሩ ነገሮች ደግሞ እያየን ነበረ። አዳዲስ ነገሮች፣ በጣም ደስ የሚሉ ነገሮች ደግሞ እያየን ነበረ። ለኦፕሴ ብዙ ሰዎች እንግዲህ ያው አንዳንድ ነገሮች እያደረጉ እንደሆነ አይተናል።
እና ውድ ፋሚሊዎች ደግሞ በቀጣይ ቪዲዮ ደግሞ አዳዲስ ነገሮች ይዤላችሁ እመጣለሁ። ለቤቱ አዲስ ከሆናችሁ በዚህ አጋጣሚ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱልኝ። መልካም ቆይታ። ላይክ እንዳይረሳ።